የኦጂ መንደር ገና ሳይነጋ በጭላንጭል ብርሃን ውስጥ የአንድ ቤተሰብ መሰረት ሲናጋ ይታያል። በዚያ ቀዝቃዛ ማለዳ የ4 ወር መንታ ልጆቹን በአንድ አሮጌ ጨርቅ ጠቅልሎ በደረቱ ያቀፈው ኦቢና ድምፁ በከባድ ለቅሶና በጭንቀት ታፍኖ ነበር። ተንበርክኮ በሚያፈሰው የልመና እንባ ፊት ለፊቱ የቆመችው ሳንድራ ግን ልቧ እንደ ድንጋይ ደንድኖ ለመሄድ ቆርጣ ነበር። ሻንጣዋን አንግታ በድህነት የዛለውን ትዳሯንና ጨቅላ ልጆቿን ዳግም እንደማታያቸው በሚያስታውቅ ንቀት ፊቷን አዞረች። በእንባ የረጠቡትን የባሏን ጉንጮችና ወደ እሷ የሚዘረጉትን የሕፃናቱን እጆች ችላ በማለት የሚያፈስ ጣራና የተሰነጠቀ ወለል ያለውን የጭቃ ቤት ትታወጣች። የምሬት ቃላቶቿም አየሩን ሰነጠቁት። በዚህ ስቃይና ድህነት ውስጥ ሕይወቷን መጨረስ እንደማትፈልግ ኦቢና የገባላት የተሻለ የሕይወት ቃል መና መቅረቱንና እሷ ግን ከዚህ በላይ ኑሮ እንደሚገባት እንደምትሻ በቁጣ ገለጸች። ያለምንም ርህራሄ ጀርባዋን ስታ ወደ ከተማው በሚወስደው አቧራማ መንገድ ላይ እየተራመደች ከአድማስ ባሻገር እስክትጠፋ ድረስ አንድም ጊዜ ዘወር ብላ አላየችም። ባለቤቷም የተሰበረ ልቡንና 2 ሕፃናቱን ይዞ በከባድ ስቃይ ውስጥ ቀረ። ይህ ሁሉ ከመሆኑ ዓመታት በፊት ግን ጥንዶቹ መንደሩ ሁሉ የሚቀናባቸው የፍቅር ተምሳሌት ነበሩ። ገና በወጣትነታቸው በህልም ተሞልተው ሲጋቡ በትጋትና በጸሎት ብሩህ የወደፊት ጊዜን እንደሚገነቡ ያምኑ ነበር። ኦቢና የጠንካራ ገበሬዎች ዘር በመሆኑ ሌት ተቀን ቆፍሮና ታግሎ ለሚስቱ ደስታን ለመስጠት ይተጋ ነበር። ሳንድራ ግን በከተማ ከምትኖር አክስቷ ጋር ጥቂት ጊዜ በቆየችበት ወቅት የቀመሰችው የቅንጦት ሕይወት ትልልቅ ቤቶችና ውድ ልብሶች አእምሮዋ ታትመው ቀርተው ነበር። ባለቤቷ ድርቅና ተባይ ሰብሉን ቢያጠፋበትም እንኳን ተስፋ ሳይቆርጥ ተጋድሎን ቀጠለ። በመጨረሻም ፈጣሪ 2 መንታ ሴት ልጆችን ሲሰጣቸው መንደሩ ሁሉ አብሮ ተደሰተ። ነገር ግን ከመንደሩ የሚመጣው የሰው ሐሜት ኑሮውን ይበልጥ አከበደው። ሳንድራ በየቀኑ አንድ አይነት አሮጌ ልብስ መልበሷንና በበዓላት ወቅት በከተማው የሚመጡ ሰዎች በንቀት ሲመለከቷት ማየትን ጠላች። በመጨረሻም በመጋዘን ውስጥ የነበረው የመጨረሻው እህል በተባይ ተበላሽቶ ሲገኝ ትዕግስቷ ተሟጠጠ። እንግዲህ በዚህ የጫካ እርሻ ውስጥ አልኖርም በማለት ጥላ ወጣች። ኦቢና ለሽማግሌዎች ያቀረበው የልመና ድምፅ እንኳን ሊያስቆማት አልቻለም። ከጠፋች በኋላ ለገበሬው አባት ሕይወት የዝግታ ሞት ሆነችበት። ጨቅላዎቹ ልጆች እናታቸውን ናፍቀው ሌሊቱን ሙሉ ሲያለቅሱ ለነዚያ የተሰበሩ ሕፃናት የሚሰጠው መልስ አልነበረውም። ቀን ቀን ወደ እርሻው ሲሰማራ አንደኛዋ ልጁን በጀርባው ሌላኛዋን ደግሞ በደረቱ ላይ በአሮጌ ጨርቅ አስሮ አፈር ይቆፍር ነበር። ለነሱ ሲል ራሱ ሳይበላ የሚያድርባቸው ቀናት ጥቂት አልነበሩም። መራመድ ሲጀምሩ አዲስ ጫማ መግዛት ስላልቻለ የተቀደደውን አሮጌ ጫማውን እየጠገነ ያደርግላቸው ነበር። በዚያ ጨለማ ውስጥ ግን ትናንሽ የብርሃን ጭላንጭሎች ነበሩ። ልጆቹ እያደጉ ሲመጡ አባታቸውን ለማስደሰት ዘፈን ይዘፍኑለት ነበር። አቅፈውት አይዞ አታልቅስ፣ ስናድግ ትልቅ መኪና እንገዛላለን እያሉ ተስፋ ይሰጡት ነበር። በመንደሩ ውስጥ ሳንድራ አንድ ባለጸጋ ሰው እንዳገባች ወይም በቤት ሰራተኝነት እየተሰቃየች እንደሆነ የሚወሩ ወሬዎች ይሰሙ ነበር። 5 ዓመታት ካለፉ በኋላ በአንድ ድርቅ በበዛበት ሰዓት ኦቢና አሮጌ የእርሻ መሳሪያውን እየጠገነ ሳለ አንድ ሞተር ሳይክል አቧራ እያስነሳ ወደ ግቢው መጣ። ከሞተሩ ላይ የወረደችው ሴት በድህነት ዝላ ልትታወቅ በማትችል ሁኔታ ተጎሳቁላ ነበር። ከኋላዋ ደግሞ ጥቁር ሻንጣ የያዙ ፊታቸው ላይ ምንም ሳቅ የማይታይባቸው 2 እንግዳ ሰዎች ቆመዋል። ስማቸውም ባሪስተር አማና ሚስተር ካሩ ይባሉ ነበር። ኦቢና በድንጋጤ ቀጥ ብሎ ቆመ። መንታዎቹም ከበሩ ጀርባ ተደብቀው የሚሆነውን በጭንቀት ይመለከቱ ነበር። ሳንድራ በሐፍረትና በጭንቀት ተሞልታ እርዳታ እንዲያደርግላት ተማጸነች። እሱ ግን የደረሰበትን የብቸኝነትና የችግር ዘመን እያስታወሰ ረጋ ባለ ድምፅ ምን እንደምትፈልግ ጠየቃት። ከእሷ ጋር የመጡት የሕግ ባለሙያዎች እንደገለጹት በሌጎስ ከተማ በገባችበት የገንዘብ ማጭበርበር ወንጀል ምክንያት ከፍተኛ ዕዳ ውስጥ ወድቃለች። በሕግ አግባብ እስካሁን ከባሏ ጋር ስላልተፋታች ያ ዕዳ ወደ ኦቢና ሊዞር እንደሚችልና ንብረቱ ሊወረስ እንደሚችል አስጠነቀቁት። መላው መንደር ተሰብስቦ በሁኔታው ሲታዘብ ሳንድራ
ከእስር እንደቀረበችና ከዚህ ችግር የሚያወጣት አንድ ሰው እንደምትፈልግ በለቅሶ ገለጸች። የተመለሰችው ለፍቅር ሳይሆን ለራሷ ጥቅም እንደሆነ ኦቢና ሲረዳ በምሬት ልቡ ተነካ። ልጆቹንም ጥለሽ ስትሄጂ ማሰብ ነበረብሽ በማለት በንቀት ተመለከታት። በዚያው ቅጽበት ግን እነዚህን ሰነዶች ፈርሞ ግንኙነቱን መቋረጡን ካረጋገጠ ራሱንና ልጆቹን ከዕዳ ማዳን እንደሚችል ተነገረው። ነገ መልስ እንደሚሰጥ ገልጾ ሁኔታውን አቆየው። በዚያው ምሽት ኦቢና ሰነዶቹን ይዞ በጭንቀት ሲያሰላስል በጓሮ በኩል አንድ ሰው ሲደበቅ ተመለከተ። በድንጋጤ አሮጌ ጎራዴውን ይዞ ሲጠጋ ያቺው ሚስቱ መሆኗን አወቀ። የከተማን ኑሮ ናፍቃ የሄደችው ሴት አሁን ግን ረሃብ አድክሟት ከባሏ ጎተራ ለመስረቅ ስትሞክር ያዛት። ይህ ትዕይንት ለገበሬው ታላቅ ውርደትና ሐዘን ሆነበት። የመንደሩ ሰው በመሰብሰብ ሳንድራ ላይ ሲሳለቅባት፣ እሱ ግን ሰዎቹን አባሮ ወደ ቤት አስገባትና የቀረውን ምግብ አቀረበላት። በከተማው ያጋጠማትን መከራ በሰው ቤት ተቀጥራ ስታጸዳና ስታጠብ እንደነበር፣ ስትታመን ደግሞ እንደ ቆሻሻ እንደጣሏት በለቅሶ ተረከችለት። በዚህ ሁኔታ ውስጥ ሳሉ ወዲያውኑ በሩ በኃይል ተንኳኳ። ፖሊሶች ወደ ቤቱ ዘልቀው በመግባት ሳንድራ በሌጎስ ከተማ ከተፈጸመ የገንዘብ ዝርፊያ ጋር ግንኙነት እንዳላትና በሻንጣዋ ውስጥ ማስረጃ እንደደበቀች ገለጹ። ሻንጣዋ ሲፈተሽም ማንም ያልጠበቀው ብዙ የታሸገ ገንዘብ ተገኘ። ኢንስፔክተር ባላና ሰርጀንት ታንጂ የተባሉ ፖሊሶች ኦቢና አብሮ ተባባሪ ነው በሚል ሁለቱንም ወደ ጣቢያ ሊወስዷቸው ሲሉ ሕፃናቱ በለቅሶ አባታቸውን አጥብቀው ያዙ። በጣቢያው ውስጥ ፖሊሶቹ አባትየው ጥፋተኛ መሆኑን አምኖ እንዲፈርምና ሚስቱ እንድትፈታ ካልሆነ ግን ሁለቱም ታስረው ልጆቹ ወደ ማሳደጊያ እንደሚሄዱ አስጠነቀቁት። ኦቢና ለልጆቹ ሲል መስዋዕት ለመሆን ብዕሩን ሊያነሳ ሲል በድንገት በሩ ተከፍቶ ባሪስተር ቹካ የተባለ ጠበቃ ከፌዴራል ፍርድ ቤት ትዕዛዝ ይዞ ገባ። ምርመራው የተሳሳተ መሆኑንና ሳንድራ ሳታውቅ በወንጀለኞች መጠቀሚያ እንደነበረች አስረዳ። ከሁሉ በላይ ደግሞ ያ ወንጀለኛ ባለስልጣን ገንዘብ የደበቀበት መሬት የኦቢና አባት ዕድሜ አያቶች ይዞታ መሆኑ ተረጋገጠ። መንግስት በሚሊዮኖች የሚቆጠር የካሳ ክፍያ ለገበሬው የሚሰጥ መሆኑን አበሰረ። ይህንን የሰማችው ሳንድራ ወዲያውኑ ወደ ባሏ ተጠግታ ቤተሰባችንን እንመልስ ብላ ብትለምንም እሱ ግን እጇን ገፋት። ቤተሰብ ማለት በደም ብቻ ሳይሆን በመከራ ጊዜ አብሮ በመቆም እንደሆነ ነገራት። በመከራ ሰዓት ጥላው ስለሄደች አሁን በደስታው ጊዜ ቦታ እንደሌላት ገልጾ አሰናበታት። ዓመታት አለፉ። ኦቢና ልጆቹን በትልቅ ትምህርት ቤት አስተምሮ ታዋቂ ሐኪሞች ሆኑለት። በመንደራቸውም ነፃ የሕክምና አገልግሎት በመስጠት የታወቁና የተከበሩ ሆኑ። እናታቸው ግን በሰራችው ስህተት ምክንያት ተዋርዳና ተሸማቃ ስትንከራተት ቀረች። እናታቸውን ይቅር ለማለት ፈቃደኛ አልነበሩም። ለ4 ወር ሕፃን ያራራች ሴት አሁን ማንነታቸው ሲቀየር ልትቀርባቸው እንደማይገባት በጽናት አመኑ። ለመሆኑ የእናንተስ አስተያየት ምንድን ነው? እነዚህ ልጆች እናታቸውን ይቅር ማለት ነበረባቸው ወይስ አባታቸውን ብቻ ይዘው መራቃቸው ልክ ነው? ሐሳባችሁን በኮሜንት ግለጹ።